በቴክኒክ ኮሚቴው ውይይት ላይ የተገኙት የቦንጋ ከተማ አስተዳደር ከንቲባ ዶክተር ተክላ አቡሉም ስትራክቸራል ፕላኑ የቦንጋ ከተማን ደረጃውን በጠበቀ መልኩ በማልማት ለነዋሪዎች ምቹ ለማድረግ የሚረዳ እንደሆነ ተናግረዋል። የቴክኒክ ኮሚቴው ውይይት አስፈላጊ ግብዓቶችን በማካተት ፕላኑ በአግባቡ መሬት ላይ እንዲወርድ ከፍተኛ ሚና እንዳለውም ጠቁመዋል። የሚነሱ ሀሳቦች፣ ዛሬ ላይ የሚሰጡ አስተያየቶች በአጠቃላይ ይህን ስትራክቸራል ፕላን ነፍስ ያለው እንዲሆን ከፍተኛ ሚና ነው የሚጫወተው። ነገ የምንጠብቃትን ከተማ የሚወስን አስተያየት እንደመሆኑ መጠን ሁላችሁም የምትሰጡት አስተያየት፣ ተቋሙም የሚቀበለው አስተያየት ነገ ከነገ ወዲያ አስተካክለን የምንመራት የምንወዳትና የምንፈልጋትን ፈርጅ አንድ ቦንጋን ብቻ ሳይሆን ወደ ሬጂዮ የምታድገው ሬጂዮ ሲቲ ላይ የምታድገውን ቦንጋ እንደ ቅድመ ሁኔታ የሚያገለግለን አስተያየቶች ዛሬ ይነሳሉ። ለሚቀጥሉት 10 ዓመታት የሚቆየው ይህ መዋቅራዊ ከተማዋ ከዚህ ቀደም የነበራትን 6300 ሄክታር መሬት ወደ 15000 ሄክታር የሚያሳድግ እንደሆነም ገልጸዋል። የአካባቢውን ስነ ምህዳር መሰረት በማድረግ ለከተማ ልማት፣ ለመኖሪያ ቤትና ለኢንቨስትመንት ምቹ ፕላን ተግባራዊ ለማድረግ እንደሚሰራም ከንቲባው ተናግረዋል። የቦንጋ ከተማ ማዘጋጃ ቤት ዋና ስራ አስኪያጅ አቶ አክሊሉ ጥላሁን በቦንጋ ዙሪያ ያሉትን ውሹሽና ኡፋ ከተሞችን በማካተት የፕላን ለውጥ ለማድረግ ከአዲስ አበባ ሲቪል ሰርቪስ ዩኒቨርሲቲ ጋር እየተሰራ መሆኑን ገልጸዋል። አዲሱ ፕላን የከተማዋን ገጽታ ለመቀየር ፋይዳ እንዳለው ተናግረው በተለይም የቴክኒክ ኮሚቴው እየቀረቡ በሚገኙ 16 ዋና ዋና ነጥቦች ላይ ተገቢ ግብዓት መስጠት አለበት ብለዋል። እንግዲህ ይሄ የቴክኒክ ቲሙ እየገመገመ ያለበት ፕላን ሂደቱ ለቀጣይ ምን መተግበር አለበት፣ ከዚህ ቀደም የነበረው ወይም ጊዜ ያለፈበት የቦንጋ ከተማ ስትራክቸራል ፕላን ምን ነበር ያስቀረው፣ አሁን ደግሞ ምን መካተት አለበት የሚለውን እየገመገሙ የሚጨመረውን በመጨመር የከተማይቱ እድገት ደረጃን ለወደፊት 10 ዓመት ላይ መልማት የምትችልበት የመልማት አቅሟንም ጭምር ለማሳደግ በጋራ ምክረ ሀሳብ የሚወሰድበት መድረክ ሆኖ ዛሬ በዚሁ ከተማ የተጀመረ መሆኑን ነው። እኛውም ያወጣው መድረክ ላይ ይሳተፍን ስለሆነ በዚህ ሂደት እየተመራ ያለበት መሆኑን ይታወቃል። በመድረኩ የተገኙት የካፋ ዞን ከተማ ልማትና ኮንስትራክሽን መምሪያ ምክትል ኃላፊና የኮንስትራክሽን ዘርፍ ኃላፊ አቶ በረከት ወልዴም ለከተሞች እድገት መሰረቱ ፕላንን ተከትሎ መስራት መሆኑን ተናግረዋል። ፕላኑ ከተሰራ በኋላ መተግበር ላይ ነው ሁሉም ኃላፊነት። ፕላን ካልተገበረ ወረቀት ነው። አመቱ ሲደርስ በየ10 አመቱ መከለስ ነው የሚሆነው ዝም ብሎ ሳይተገበር። ይሄን ለብዙ አመት አድርገናል። አሁን ላይ ግን መሬት ለመውረድ የሚችል ፕላን እንዲሆን መተጋገዝ ይፈልጋል። ለምሳሌ አሁን የምናየው ኮሪደር ልማት፣ የኮሪደር ልማት ዋና መንገድን ሙሉ በሙሉ አግኝተናል። አሁን አንቸገርም እዚህኛው ፕላን ላይ። ስለዚህ ቀጣይ ደግሞ ወርታችን ወርደን የውስጥ ለውስጥ መንገዶችን በትክክል በፕላን እናመላክታለን። ያን ጊዜ ሰው አጥሩ መንሳት በትክክል ልክ እንደ ኮሪደር ሆኖ በዋና ዋና መንገዶችን በውስጥ መንገዶች ላይም የመንገድ ወሰንን የማስከበር ስራው ሲሰሩ የተለመደውን ትብብሩን ማድረግ መቻል አለበት። አሁን ላይ ከሚዘጋጀው ፕላንም አንጻር ሲታይ ደግሞ ብቁ የሆነ የመኖሪያ ያው በከተሞች የሚታየው ትልቁ ችግር የመኖሪያ ቤት አቅርቦት ነው። ለመኖሪያ ቤት አቅርቦት የሚሆን በተለይ ከከተማ ልማት ፖሊሲ ጋር ተያይዞ የቤት ልማት ሁኔታችን በጣም ዝቅ ያለ ነውና የቤት አቅርቦት ላይ በግሉም ዘርፍ እንዲሰራ ለማስቻል በአርሶ አደር አካባቢ ተይዞታዎች ጊዜያዊ ሰርቲፊኬት በመያዝ ይዞታቸውን እንዲጠብቁ ማድረግ። አዲሱ የቦንጋ ከተማ ስትራክቸራል ፕላንም የቦንጋን መሰረታዊ ችግር መቅረፍ የሚያስችል ነው ብለዋል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ከተሞች ፕላን ኢንስቲትዩት ባለሙያም አቶ ታከለ ጉበሌ በቦንጋ ከተማ እየተጠና ያለው ፕላን ተመጣጣኝ አገልግሎቶችን ለማህበረሰቡ ለማቅረብ ሚና እንዳለው ገልጸዋል። አዲሱ የ10 ዓመት መዋቅራዊ ፕላን ውሹሽና ኡፋ ከተሞችን እንዲሁም የገዳም ቀጠናን ያካተተ መሆኑ ተብራርቷል።